ሰላም ወደ አድማጮቻችን የቼልሲን ወደ ኒውካስትል ሴንት ጄምስ ፓርክ ስታዲየም አቅንቶ ያደረገውን ጨዋታ እንዴት አገኛችሁት? በጣም ሁለት የተለያዩ አጋማሾችን ያየንበት በጣም የቼልሲ ከኒኮላስ ጃክሰን ውጭ ያሉ ተጫዋቾች መደነቅ የሚጠበቅባቸውን የሁለተኛ አጋማሽ ያሳለፉበት ቼልሲ በሚቀጥሉት ዓመታቶች ውስጥ በአውሮፓ ቻምፒዮንስ ሊግ የመሳተፍ አቅም እንዳለው ያሳየበት ጨዋታ ነው። በጣም ታታሪ ቡድን አይተናል። በሁለተኛው አጋማሽ ቼልሲ ወደ ትልቅነቱ መምጣት አቅም እንዳለው የሚያስችለውን ፐርፎርማንስ ነው በኔ እይታ ያዩት። በውድድር ዓመቱ በቼልሲ በጣም ምርጥ ጨዋታዎችን አይተናል። ሊቨርፑልን ያሸነፈበት፣ አስቶን ቪላን ያሸነፈበት፣ ቶተንሃምን ያሸነፈበት መጥቀስ ይቻላል። ነገር ግን እንደ ሁለተኛው አጋማሽ ቼልሲ በ10 ተጫዋች የተፋለመበት መንገድ ኒውካስትልን ከሜዳ ውጭ ሄዶ በሁለተኛው አጋማሽ በጣም የበላይነቱን ወስዶ ነበር። በመጨረሻው የጉሜሬስ ጎል ሁለተኛ ጎል እስከሚቆጠር በአጠቃላይ ቼልሲ ጥሩ ነበር በሁለተኛው አጋማሽ። በመጀመሪያው አጋማሽ በመጀመሪያዎቹ ደቂቃዎች የተሰሩት ጥፋቶች ያው ወደ ሴንት ጄምስ ፓርክ ስታቀና ግምቶችን በጣም መውሰድ አትችልም። በጣም የሚያስቸግር ስታዲየም ነው። ሊቨርፑል እዚህ ስታዲየም ላይ መጥቶ ተቸግረዋል። አርሰናል ተሸንፏል። የሊቨርፑል ውጤት አቻ ነበር። ሌሎቹ ቡድኖች መጣት የምትችሉት ነው። ማንቸስተር ሲቲ ጋር አቻ ነው የወጡት። በአጠቃላይ የሙሉ የፕሪሚየር ሊግን ቶፕ 6 የሚባሉትን ቡድኖች በሚገባ የፈተነ ቡድን ነው። ሴንት ጄምስ ፓርክ በዘንድሮ ውድድር ዓመት ከዚህ በፊት 2-0 በተመሳሳይ ውጤት መሸነፋቸውን የምናውቀው ነው። በካራባው ካፕ ጨዋታ በካራባው ካፕ ዋንጫን ማሸነፍ ችሏል ኤዲሃው። ወደ ቻምፒዮንስ ሊግ ኒውካስትልም መሳተፍ ያለበት የሚመስል ቡድን ነው። ጠንካራ ቡድኖችን አይተናል። ጠንካራ ጨዋታም ነበር። ነገር ግን ጨዋታውን ያበላሸው በተለይ ለቼልሲ ደጋፊዎች የማይወጣ ሐዘን በአውሮፓ ቻምፒዮንስ ሊግ ላይ ይህ ቡድን የማይሳተፍ ከሆነ ምክንያቱ ኒኮላስ ጃክሰን ነው። ኒኮላስ ጃክሰን የሱ ብቻ ሳይሆን በሬይታ ኤጀንቶቹም አብረው መወቀስ አለባቸው። አንደኛ እንደዚህ አይነት ፋውል እንዴት ትሰራለህ? በእግር ኳስ አስፈላጊው ነገር ሁሌም እንደምንለው ከምርጥ ብቃትህ አብሮ መኖር የሚጠበቅበት ሁሌም መጫወት መቻል አለብህ። ለቡድንህ ማገልገል መቻል አለብህ። በቀይ ካርድ እየወጣ ቡድኑ እንዲያድን ወይም አንድ ለአንድ ተገናኝቶ ፋውል እየሰራህ አይደለም። ማያስፈልግ ፋውል ከፋውሉ ላይ ምን ጥቅም እንደሚያገኝ አላቅም። በአጠቃላይ እንግዲህ በውድድር ዓመቱ ቀጣይ ሁለት ጨዋታዎች አሉ። ማንቸስተር ዩናይትድ ከዛ በመቀጠል ደግሞ ኖቲንጋም ፎረስት ሁለቱን ጨዋታዎች ያጣል። ቼልሲ በዚህ ጨዋታ ቢሸነፍስ ምን ችግር አለው? ሁለቱን ጨዋታዎች የማሸነፍ እድሉን ከኒኮላስ ጃክሰን ጋር ማሳካት የሚችል ነው። ኒኮላስ ጃክሰን ያንን ፋውል ባይሰራና ቼልሲ በሁለተኛው አጋማሽ ኒኮላስ ጃክሰን ቢኖረው ኖሮ ጎል ማስቆጠር በጣም ይችል ነበር። ወደ ጨዋታው መመለስ እድል ይኖራቸዋል። ለምን የፍራቴ የሚመስል ፋውል ነው የሰራው። በጣም ዋጋ የሚያስከፍለው ነው የሚመስለኝ ቼልሲን። ነገር ግን በጣም ጥሩ ዜና ኖቲንጋም ፎረስት ነጥብ ጣለ በሌስተር ሲቲ። ያንን ተከትሎ ኖቲንጋም ፎረስት 1 ነጥብ ብቻ ስላገኘ በሰባተኛ በዛው ላይ የሚቆይ ይሆናል። ስለዚህ ቼልሲ አሁን ከአስቶን ቪላ ጋር ነው የሚፎካከረው። ኖቲንጋም ፎረስትን በቀጣዮቹ ሳምንታቶች ውስጥ የሚያገኘው ይሆናል። በአጠቃላይ ወደ ተመቻችን ጨዋታው እንዴት አገኛችሁት? ኒኮላስ ጃክሰን እውነት ለቼልሲ የሚመጥን አጥቂ ነው ወይ? የእናንተን እይታ የምጠብቅ ነው የሚሆነው። በኔ እይታ በውድድር ዓመቱ ሲጀመር በኒኮላስ ጃክሰን የነበረኝ እይታ የነበረው ኒኮላስ ጃክሰን ድሎችን አግኝቶ ጥሩ ፐርፎርም ማድረግ አቅም እንዳለው አምን ነበር። ነገር ግን ቢያንስ ሌላ የተሻለ አጥቂ ቼልሲ እንደሚያስፈልገው ሁሌም እናወራ ነበር። 60-40% ነበር ወይም ደግሞ 40% እድሉን አሳይቶ በዘንድሮ ውድድር ዓመት ራሱን ብቃት አሳይቶ ወደ ቋሚ የመምጣትና ሌላ አጥቂ አያስፈልግም የሚል አይነት የሚመስል በተለይ ከኦሲሜን ጋር የነበረውን ሰጣ ገባ ጆኖቢ ሚኬልን እስከ መናገር ድረስ የሚደርስ የሚመስል ንግግሮችን አድርጎ ነበር። ነገር ግን በመጨረሻ ራሱ ብቁ እንዳልሆነ የሚያሳይ ነው። በጉዳት ተቸገረ። ጉዳት ምንም ማለት አይደለም። የኤቨርተኑ ጨዋታ ላይ በውድድር ዓመቱ ብዙ የተሻሉ ነገሮችን የሰራባቸው ጨዋታዎች የሉም እያልኩ አይደለም። ነገር ግን አፍተሮል በእግር ኳስ ሕግ እንደዚህ አይነት ትልልቅ ስህተቶችን መሳሳት አይጠበቅበትም። ልምድ ያስፈልጋል። ስለዚህ ቼልሲ በሚቀጥለው ውድድር ዓመት አዲስ አጥቂ ያስፈልገዋል። ከኒኮላስ ጃክሰንን ቀድሞ የሚሰለፍ ኒኮላስ ጃክሰን ከተቀያሪ ቤንች ላይ የተነሳ መጫወት የሚችል ይሆናል። አንዳንድ ጨዋታዎችን የሚያገኝ ይሆናል። ከዛ ውጭ ግን ቋሚ የሚሆን የተሻለ ቼልሲን የሚመጥን አጥቂ የሚያስፈልጋቸው እንደሆነ የሚታይ ነው። ወደ አድማጮቻችን ስለ ኒኮላስ ጃክሰን ያላችሁን ኮሜንት አስቀምጡልኝ። እንግዲህ በአጠቃላይ ስለ ጨዋታው ስናስብ የመጀመሪያው የሚሆነው እንግዲህ ሁለቱም ቡድኖች ለአውሮፓ ቻምፒዮንስ ሊግ ተሳትፎ የሚያደርጉት ነው። አይታችሁት ከሆነ ሴንት ጄምስ ፓርክ ድምቀቱ፣ የደስታ አገላለጻቸው፣ ቲፎ ይዞ የመጡበት በጣም የተለየ ጨዋታ ለማድረግ አስበው ነበር። እንግዲህ በጣም ያንንም ተጠቅመውበታል። በሁለተኛው ደቂቃ ነው ወደ እነሱ ሂዱና አጥቋቸው ከመጀመሪያው ጀምራችሁ የሚል አይነት ባነር ይዘው ነበር። በጣም የሚገርም ነው። እንግዲህ በደንብ በሚገባ ፕረስ አድርገው ነው ከላቪያ ላይ ኳሱን ወሰዱ። ለብሩኖ ጎሜሬስ ለቶናሊ ያስቆጠረ በመጀመሪያዎቹ ደቂቃዎች። ይህ የሚያጋጥመው በእግር ኳስ ምክንያቱም ባለፈው ሳምንት ደግሞ ቼልሲ ሊቨርፑል ላይ አድርጎታል። ነገር ግን ወደ ጨዋታ መመለስ ነው። አሁን የትልቅ ቡድን ባህሪ በጨዋታዎች ውስጥ ስህተቶችን አሰራም አትመራም ማለት አይደለም። ያንን እንዴት ማኔጅ ታደርገዋለህ ነው። በሚገባ መቆጣጠር መቻል ነው። ያንን ማድረግ ችሏል። ቼልሲ በጣም የተሻለ ነበር። ነገር ግን ቀይ ካርዱ ሙሉ በሙሉ የቡድኑን ስሜት ገደለው ማለት የሚቻል ነው። ምክንያቱም እንግዲህ ኤንዞ ማሬስካም እንዳሉት ሴንት ጄምስ ፓርክ ላይ በዛ ሁሉ ደጋፊ
ደጋፊ ባለበት ጨዋታ ላይ እንኳን 11 ተጫዋቹ ነው ራሱ ደጋፊዎቹ ያስጨንቋል። 10 ተጫዋቹ ነውማ በጣም ነው የሚጨንቀው። ነገር ግን በሁለተኛው አጋማሽ ደግሞ ቸልሲ ከሚጠበቅበት የተሻለ ብቃቱን አሳይቷል ብዬ አስባለሁ። በሁለተኛው አጋማሽ ኩኩሬላ፣ ኤንዞ ፈርናንዴዝ፣ ሪሲ ጄምስ ያደረጓቸው ጥረቶች ኮል ፓልመርን ጨምሮ እዚህ ቡድን ውስጥ የላቪያ፣ የካይሴዶ፣ ቻሎባ በጣም እኔ ሙሉ ቡድኑ የቀሩት 10 ተጫዋቾች በሚገባ ነው የተፋለሟቸው። 11 ተጫዋች እስከሚመስሉ ድረስ ነው በሚገባ ኩኩሬላ አጋጣሚ ኒክ ፖፕ አስቀረበት፣ የኤንዞ ፈርናንዴስንም አጋጣሚ አስቀረ። ጄምስም ረጃጅም ኳሶችን ሲሞክርና አጋጣሚዎችን ለመጠቀም ሲሞክር ነበር። በጣም የተለየ ነበር። ካስተላለፉ ስንጀምር ግን ቸልሲ በድጋሚ ባለፈውን አስተላለፍ ነው የደገመው። በኒውካስትል በኩል የተለየ ኤሪያው እንግዲህ ለወጥ አድርገው መጥተዋል። አንደኛ ረጅም ጊዜ ከጉዳት ተርቆ የነበረው ቦትማንን መለሱና ኬረን ትሪፔና እንዲሁም ደግሞ ጆ ዊልኖክ ስለሌሉባቸው ቦትማንን መለሱ። ከዛ ውጭ ደግሞ አንቶኒ ጎርደንን ከመጋቢት በኋላ በብራይተኑ ጨዋታ ያንን ፋውል ከሰራ በኋላ አላየነውም ነበር። አንቶኒ ጎርደንን ለፍጻሜ ጨዋታ በካራባኦ ካፕ ላይ እንዳልተሰለፈ የምታስታውሱ ያንን አድርገዋል። በሚገባ የሚባል በተለይ በጥሩ ፐርፎርማንስ ነው በመከላከሉ ረገድ የነበራቸው ኒውካስትሎች ለቸልሲ ድል ያለመስጠት በጣም አረቀዋቸው ነበር። በሚገባ ያንንም ተወጠው ይታያል። ማጥቃቱ በኩል ባየርነስና ጎርደን ሁለቱ መስመሮች አይዛክና መርፊ በማጥቃቱ በሚመስል 3-4-3 የሚመስል አጨዋወትን አሳይተውናል። ሊቨርሜንቶም የተሻለ ተመላላሽ ሆኖ አሳይቷል። ቸልሲ ምን ያክል ይህንን ተጫዋች እንደሚናፍቀው የሚያሳይ ነው። በቸልሲ በኩል ደግሞ ያው እንግዲህ የላቪያና የካይሴዶ በተለይ ካይሴዶ እኔ ይሄ ተጫዋች በጣም ነው የሚገርመኝ። በተለይ በምን ይገርማል ካላችሁኝ ጨዋታው ፍትጊያ ሲኖረው ፍትጊያውንም ያሸንፋል። ታክቲካል ቴክኒካሊ ብቃቱ በጣም ያለው ተጫዋች ነውና እንደፈለገ መሆን የሚችል ተጫዋች ነው። የኒኮላስ ጃክሰን ቀይ ካርድ ነው ዳድማቻችን ነው ቸልሲን ወጥቶ ይቅርታ ቢጠይቅ እንኳን አሳሳቢ አይደለም። ማን ነው የሚተካው ራሱ የሚለው ለቸልሲ አሳሳቢ የሚሆን ነው። ይህ ቀይ ካርድ ለቸልሲ ዋጋ የሚያስከፍል ነው ብዬ አስባለሁ። ይህንን ጨዋታ ነጥብ የጣሉበት አንዱ ቀይ ካርዱ ነው እንጂ በቸልሲ በጨዋታው በሰከንድ ባሳዩት ብቃት አቻ መውጣት የሚችሉበት እድል ይኖራል። በኖቲንጋም ሆነ በማንቸስተር ዩናይትድ ጨዋታ ላይ አይሰለፍም። እንግዲህ የእሱ ተተኪ ሊሆን የሚችለው ክሪስቶፈር ንኩኩ፣ ኮል ፓልመር እንግዲህ ወይም ኔቶን ማሰለፍ ነው። ከዛ ውጭ ግን የተሻሉ አማራጭ የሚሆኑ ታይሪክ ጆርጅን ማሰለፍ ነው። ታይሪክ ጆርጅ በእነዚህ ወሳኝ ጨዋታዎች ላይ ተሰልፎ ደካማ ብቃት ቢያሳይ እንዲወቀስ ለታዳጊው ተጫዋች መስጠት ልክ ላይሆን ይችላል። ነገር ግን አንድ አማራጭ የሚሆነው በኔ እይታ ፓልመርን ማሰለፍ ነው። ኔቶ ማድዌኬ ፓልመር ነው የሆኑና ከፊት ኤንዞ ፈርናንዴዝ ጄምስን የቀኝ መስመር ተከላካይ አድርጎ ካይሴዶና ላቪያን ማሰለፍ ነው። በጨዋታው መጀመሪያ አካባቢ የተቸገረው ቸልሲ የሚመስለው ወደ ጨዋታው በቀስታ ግን ተመልሶ ነበር። ያንን ማሻሻል የሚያስፈልግ ነው። ሁሌም ጨዋታው ሲጀምር ቶሎ ወደ ጨዋታ መመለስ የሚያስፈልግ ነው የሚሆኑት። ነገር ግን ሁለቱ ቡድኖች ቻምፒዮንስ ሊግ የሚገባቸውን ብቃት እያሳዩ ይገኛሉ። ማን የተሳካ ይሆናል ግን የምናየው ይሆናል። ወደ ሴንት ጄምስ ፓርክ አቅንተው ሁሉም ቡድኖች በጣም ተቸግረዋል። እንግዲህ ባለፉት በተለምዶ ትልልቆቹ 6 ክለቦች የሚባሉት ወደ ሴንት ጄምስ ፓርክ አቅንተው 5 ተሸንፈዋል፣ 2 ብቻ ነው አቻ የወጡት። ስለዚህ ኒውካስትል አይቀመሴ ነው በሜዳው 6 ጨዋታዎችን አሁን ድል ማድረግ ችሏል። አጠቃላይ ይህንን ብቃታቸውን እንግዲህ ዌምብሌ ድረስ በመሄድ ሊቨርፑልን በማሸነፍ የፕሪሚየር ሊጉን አሸናፊ በካራባኦ ካፕ አሸናፊ እንደሆኑ ይታወቃል። ነገር ግን የኤዲሃው ቡድን አሁንስ በቀጣይ በአውሮፓ ቻምፒዮንስ ሊግ በፕሪሚየር ሊጉን ዋንጫ ለማንሳት እንዴት አይነት ዝግጁ ይሆናል የሚጠበቅ ነው የሚሆነው። በቀጣይ እንግዲህ ቸልሲ ማንቸስተር ዩናይትድን ስታንፎርድ ብሪጅ አርብ የሚያስተናግድ ይሆናል። አስቶን ቪላ ቶተንሃምም አርብ የሚደረግ ጨዋታ ነው። ኒውካስትል ወደ አርሰናል ነው የሚያቀነው። ስለዚህ ጠንካራ ፉክክር ነው፣ ሁለተኛ ሶስተኛ ያደረጉት። ስለዚህ ቸልሲ እና ሌሎች ቡድኖች ከዚህ አጋጣሚ የሚጠቀሙ ይሆናል። ከዛዎች እንግዲህ በጠቅላላው ቸልሲ የተጫወተበትን ሰዓት በሚመለከት እንግዲህ አትሌቲክስ ላይ ያገኙት መረጃ ነው። ሰዓቱ ልክ አይደለም የሚል ተቃውሞ አላቸው በጣም ብዙ። ለኒውካስትል ደጋፊዎች የሚመች ሰዓት ነው በእኛ ሰዓት አቆጣጠር 8 ሰዓት ማለት፣ ሌሎች ጨዋታዎች ጠቅላላ 11 ሰዓት ነው። ለምንድን እኛ በዛ ሰዓት ላይ ተጫወተን የሚል ከባድ ተቃውሞ የቸልሲ ደጋፊዎች አላቸው። ምክንያቱም ኒውካስትል የተነጠለ ጨዋታ ሆነ በሚገባ ደግሞ ተጠቀሙበት ደጋፊዎቻቸው በተለየ ሁኔታ። ይህንን በጣም ብዙዎቹ አልወደዱትም። ከዛ ውጭ ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ በኒኮላስ ጃክሰን ሁኔታ እንዳዘኑ እና ከዛ ውጭ ድባቡን የቀይ ካርዱ በጣም እንደለወጠው ጨዋታውን ተናግረዋል። አዎ በዚህ ጨዋታ ላይ መውቀስ አይቻልም ኤንዞ ማሬስካን ራሱ ማለት የታክቲክ አይነት ሂደቶች አይደሉም። ቀይ ካርዱ በጣም ጨዋታውን ብዙ ፐርሰንት ለውጥ አምጥቷል ብዬ አስባለሁ። የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡና የቸልሲን ቻምፒዮንስ ሊግ እድል በምናይበት ጊዜ እንግዲህ አርሰናል 68 ነጥብ በ36 ጨዋታዎች ላይ ይገኛል። ኒውካስትል በ66 ነጥብ 36 ጨዋታዎች ላይ ይገኛል። ማንቸስተር ሲቲ በ65 ነጥብ በ36 ጨዋታዎች አድርጓል። ሁሉም 36 ጨዋታዎች አድርጓል።
ተመልክቷል። ቸልሲ 63 ነጥብ፣ አስቶን ቪላ 63 ነጥብ፣ ኖቲንጋም ፎረስት 62 ነጥብ። አሁን እዚህ ጋር በኔ እይታ አርሰናል ቸልሲ ወይም ከአስቶን ቪላ በ5 ነጥብ ስለራቀ የአውሮፓ ቻምፒዮንስ ሊግ የመሳተፍ እድሉ ሰፊ ሆኖ ይታየኛል። ከዛ ግን ከኒውካስትል እስከ አስቶን ቪላ ድረስ ያለውን ስታዩት 3 ነጥብ ነው፣ ወይም ደግሞ እስከ ኖቲንጋም ፎረስት 4 ነጥብ ነው። ቀጣይ ሁለት ጨዋታዎች የሞትና የሽረት ያክል አስፈላጊ ናቸው የሚሆኑት። ኒውካስትል በቀጥታ አርሰናልን በቀጣይ ሳምንት ይገጥማል። ለምሳሌ አርሰናል ኒውካስትል የሚያሸንፈው ከሆነ ለሌሎች ቡድኖች በቀጥታ ኒውካስትል ላይ የሚደርሱበት ይሆናል። ሁሉም ቡድኖች በሚባል ሁኔታ የመጨረሻ ጨዋታው ኤቨርተንን ነው በጉዲሰን ፓርክ የሚገጥመው፣ ኤቨርተንን ነው በሜዳው የሚያስተናግደው። ከዛ ውጭ ማንቸስተር ሲቲ ሁለት ጨዋታዎች ይቀሩታል፣ ፉልሃም እና በርነማውዝ። ቸልሲ ከማንቸስተር ዩናይትድ እና ኖቲንጋም ፎረስት ጋር የሚጋጠም ይሆናል። አስቶን ቪላ ቶተንሃም እና ማንቸስተር ዩናይትድ ነው የሚገጥመው። አስቶን ቪላ የተሻለ እድል እንግዲህ ይዞ መጥቷል። ቶተንሃም ማንቸስተር ዩናይትድን በአሁኑ በፕሪሚየር ሊጉ ባላቸው ብቃት ደካማ ስለሆኑ ሁለቱም ቡድኖች ማሸነፍ የሚችል ከሆነ አስቶን ቪላ ወደዛ ደረጃው ሰንጠረዡን ከፍ የሚያደርግ ይሆናል ብዬ አስባለሁ። ሁለቱም ደግሞ ቀጥተኛ ከነዚህ ተቃዋሚ ስላልሆኑ ሌሎች እርስ በራስ ስለሚገናኙለት የማለፍ እድል ሊኖረው ይችላል። ፉልሃምና በርንማውዝ ለማንቸስተር ሲቲ ይከብዱታል። ስለዚህ ቸልሲ በኔ እይታ በራሱ ድል በራሱ የመወሰን አቅም ይኖረዋል። ኖቲንጋም ፎረስትን ማሸነፍ ግድ የሚለው ይመስለኛል። አሁን ከዚህ በኋላ ሁለቱን ጨዋታዎች ማሸነፍ ግድ ይላል። ነገር ግን ማንቸስተር ዩናይትድን ማሸነፍና የኖቲንጋም ፎረስት አቻ ደግሞ ኦልሞስት ወደ 67 ነጥብ ላይ የሚያመጣ ይሆናል። ያ የደረጃ ሰንጠረዡ ላይ ምን ያክል ይሆናል በጨዋታዎቹ መጠናቀቅ የምናየው ነው። በቀጣይ ሳምንታት የሚደረገው ጨዋታ ወሳኝ ነው። የ38ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ተጠባቂ ነው የሚሆነው። በአጠቃላይ ቸልሲ የአውሮፓ ቻምፒዮንስ ሊግ የተሳትፎ እድሉን ኖቲንጋም ፎረስት ነጥብ በመጣሉ የተነሳ አሁንም በእጁ ነው ማለት የሚቻል ይመስለኛል። ቀጣይ ሁለቱን ጨዋታዎች ካሸነፈ 69 ነጥብ ላይ ይደርሳል። በሚገባ ማለፍ የሚችል ይሆናል። ነገር ግን ቀጣዮቹ ሁለቱን ጨዋታዎች ያሸንፋሉ። ትልቅ የቤት ስራ ነው የሚሆኑት ለኤንዞ ማሬስካ ቡድን። በአጠቃላይ አድማጮቻችን የዛሬውን ጨዋታ እንዴት አገኛችሁት? የሴንት ጄምስ ፓርክ ጨዋታ ምንስ ሁኔታዎችን አሳያችሁ? የኒውካስትል ጥንካሬ እንዳለ ሆኖ ግን የቼልሲ የሁለተኛው አጋማሽን ጨዋታ እንዴት አገኛችሁት? በጣም አስገራሚ ብቃታቸውን አሳይተዋል ብዬ አስባለሁ። ምን ትላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።